እግዚአብሔር በምድራዊ ነገሮች ፋንታ ሰማያዊውን ነገሮች እንድንመርጥ ይፈልጋል። በፊታችን ዘላለማዊ ሀብትን የማካበት አጋጣሚዎች ክፍት አድርጎልናል። ከፍ ላሉ ዓላማዎቻችን ማበረታቻና ምርጥ ለሆኑ ሀብቶቻችን ደህንነት ይሰጠናል። እንዲህ ይላል፣ ሰውን ከንጹህ ወርቅ የበለጠ ውድ አደርገዋለሁ፣ እንዲያውም ሰውን ከኦፊር ወርቅ የበለጠ የከበረ አደርገዋለሁ። ብል የሚበላውና ዝገት የሚያበላሸው ሀብት በሚጠፋበት ጊዜ የክርስቶስ ተከታዮች በሰማያዊው በማይጠፋ ሀብት ይደሰታሉ። በወጣቶች መካከል መሰረታዊ የሆነ አጠቃላይ ለውጥ ከሌለ በስተቀር በሰማይ ጉዳይ ተስፋ እንደሚቆርጡ አየው። እንዳይ ከተደረኩት በመነሳት እውነትና ሃይማኖት አለን ከሚሉት መካከል በትክክል የተለወጡት ከግማሽ የማይበልጡ ናቸው። የተለወጡ ቢሆኑ ኖሮ ለእግዚአብሔር ክብር ፍሬ ያፈሩ ነበር። ብዙዎች እውነተኛ መሰረት በሌላቸው በግምታዊ ተስፋ እየተደገፉ ናቸው። ምንጩ ንጹህ ስላልሆነ ከምንጩ የሚፈሱ ጅረቶችም ያልነጹ ናቸው። ምንጩን ካነጻችሁ ጅረቶቹም ይነጻሉ። ልባችሁ ትክክለኛ ከሆነ ቃላቶቻችሁም፣ አለባበሳችሁ፣ ድርጊታችሁም ትክክል ይሆናል። እውነተኛ እግዚአብሔርን መምሰል በሰዎች ውስጥ ጠፍቷል። ግዴለሽ አሽዋፊና የጸሎት ሕይወት የሌለውን ሰው ክርስቲያን ነው ብለን ከመቀበል የበለጠ የጌታን ክብር ዝቅ የሚያደርግ ሌላ ነገር የለም። ክርስቲያን ስጋዊ ፍላጎቶቹን ድል አድርጓል። በኃጢአት ለታመመችው ነፍስ ፈውስ አለ። ፈውሱም ኢየሱስ ነው። ክቡር አዳኝ ጸጋው ለደካማው በቂ ነው። ብርቱም ቢሆን የክርስቶስ ጸጋ ከሌለው በስተቀር ይጠፋል። ይህ ጸጋ እንዴት እንደሚገኝ አየው። ወደ ክፍል ሂድና ለብቻ ሆነ እግዚአብሔር ሆይ ንጹህ ልብ ፍጠርልኝ፣ ትክክለኛውንም መንፈስ በውስጤ አድስ በማለት ጸልይ። ከልባችሁ ጸልዩ። ግለት ያለው ጸሎት ታላቅ ጠቀሜታ አለው። እንደ ያዕቆብ በጸሎት ታገል፣ አንባ። ኢየሱስ በአታክልቱ ቦታ ታላላቅ የደም ጠብታዎች አልቦታል። ጥረት ማድረግ ያስፈልጋል። ከእግዚአብሔር ብርታት ማግኘትህ እስኪሰማህ ድረስ ከክፍልህ አትውጣ። እንግዲህ ንቁ። ክፉ ፍላጎታችሁን በቁጥጥራችሁ ስር የምታደርጉትና የእግዚአብሔር ጸጋ በእናንተ ሊታይ የሚችለው ነግታችሁ ከጸለያችሁ ብቻ ነው። እናንተን ከማስጠንቀቅ መቆጠብን ጌታ ከኔ ያርቀው። ወጣት ጓደኞቼ ሆይ ጌታን በሙሉ ልባችሁ እሹ። በልባችሁ ቅናት ወደ እርሱ ነው። ያለ እግዚአብሔር እርዳታ እንደምትጠፉ ከልባችሁ ከተሰማችሁ ዋላ ወደ ውሃ ምንጮች እንደምትናፍቅ እርሱን ከተጠማችሁ ያኔ ጌታ በፍጥነት ያጠነክራችኋል። ያኔ ሰላማችሁ ከማስተዋል ሁሉ ይበልጣል። ደህንነትን የምትጠብቁ ከሆነ መጸለይ አለባችሁ። ጊዜ ውሰዱ። በጸሎቶቻችሁ የምትጣደፉና ግድለሾች አትሁኑ። የመንፈስ ቅዱስ ፍሬ በእናንተ እንዲኖርና በዓለም ውስጥ እንደ መብራቶች እንድታበሩ እግዚአብሔር በእናንተ ውስጥ የተሟላ ለውጥን እንዲያደርግ ለምኑት። ለእግዚአብሔር ሥራ እንቅፋቶች ወይንም እርግማን አትሁኑ። ለሥራው ድጋፍና በረከት መሆን ትችላላችሁ። ደህንነትን በሙላትና በነፃ መደሰት እንደምትችሉ ሰይጣን ይነግራችኋል። ከሆነም አትመኑት።